ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ በዛሬው ዕለት ደግሞ አዲስ መረጃ እየወጣ ይገኛል። ይህን ጉዳዮች የማስደምጣችሁ ይሆናል። የመንግስት የሰላም ጥሪ እንደገና በአዲስ እየገቡ አሉ። ይህን ጉዳዮች የምንመለከተው ይሆናል። እንዲሁም ደግሞ አዲስ ምልምል የሰላም አስከባሪ በጎጃም በደማቅ ሁኔታ በዛሬው ዕለት ታህሳስ 16 2018 ዓ.ም በደማቅ ሁኔታ አስመርቋል። ይህን ጉዳዮችም የማስደምጣችሁ ይሆናል። አዲስ የሆናችሁ ሰብስክራይብ ቤተሰብ ናችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ጉዳያችን እዚህ ጋር አያይዘን ስናልፍ በማዕከላዊ ጎንደር በጎንደር ዙሪያ ወረዳ በተለያዩ ቀጠናና ቀበሌዎች ታጥቀው ሲንቀሳቀሱ የነበሩ ዋና የፋኖ አመራሮችን ጨምሮ በዛሬው ዕለት መንግስት ያቀረበላቸውን የሰላም ጥሪ እስከ አመራሮቻቸው ድረስ ገብተዋል። በተለይ በዚህ በተለይ ቀብስ ሲንቀሳቀሱ የነበሩ ሁለት የቡድኑ ዋና መሪዎች ፈለቀ ሻምበል እና ጎንብል ሳሌን ተብሎ የሚታወቁትን ከፍተኛ የፋኖ አመራሮች እስከነሙሉ ትጥቃቸውና እንዲሁም ከፍተኛ ተተኳሽ ከያዙት ብሬን ጋር መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ሲገቡም የማዕከላዊ ጎንደር ፓርቲ ዋና ጸሐፊ አቶ ፋሲል እንዲሁም ደግሞ የሀገር መከላከያ ሰራዊት የ403ኛ ኮርና የ57ኛ ክፍለ ጦር አመራሮችና የወረዳው የመስተዳድር አካላት በተገኙበት አቀባበል አድርገውላቸዋል። ውድ የቻናል ቤተሰብ ተከታታዮች አዲስ የሆናችሁ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። ቀሪ ወንድሞቻችንም የነዚህን ፈለግ ተከተሉ ዘንድ በአክብሮት እንጠይቃለን። በዛሬው ዕለት ታህሳስ 16 2018 የሰላምን በር እና የሰላምን መንገድ በመከተል እነዚህ ወንድሞች እስከ ከፍተኛ አመራሮች ድረስ መንግስት የዘረጋላቸውን የሰላም በር ተጠቅመውበታል። ሌሎችም ከዚህ እንድትማሩ በጥሩ መንገድ እንድትከተሉ ማሳሰብ እንፈልጋለን። ምክንያቱም ህወሓት ወልቃይትን ለመውረር ብሎም ደግሞ ከሻዕቢያ ጋር በቅንጅት በማድረግ ሀገራችን ለመበታትን ለመስራት ቀን ከሌት የማይተኛ በሆኑ ግልጽ ነው። ለዚህ ደግሞ እንደ ዋነኛነት እየተጠቀመበት የሚገኘው ፋኖ ታጣቂዎችን ነው። ስለዚህ ይህን በውል በመረዳት ፊታችሁን ወደ ሰላም ታዞሩ ዘንድ በአክብሮት እንጠይቃለን። በጦርነት የሚመጣ ለውጥ አለመኖሩን በውል ትረዱ ዘንድ ማሳሰብ እንፈልጋለን። ሌላኛው ጉዳይ በሰሜን አቸፈር ታጥቀው ሲንቀሳቀሱ የነበሩ ሁለት የፋኖ ታጣቂዎች በዛሬው ዕለት ገብተዋል። በተመሳሳይ መልኩ አቡሃይ ባህሩ እና ማስረሻ ባብቾ ተብሎ የሚታወቁት መንግስት ያቀረብላቸው እነዚህ ታጣቂዎች በዛሬው ዕለት በተመሳሳይ መልኩ ገብተዋል። በጎጃም ሰሜን አቸፈር ወረዳ ተብሎ በሚታወቀው እንዲሁም ደግሞ በሰሜን አቸፈር በዚሁ በሚገኘው የሰላምና ጸጥታ ጽህፈት ቤት በአካል ቀርበው እጃቸውን በሰላማዊ መንገድ ሰጠው ገብተዋል። እጅግ እናመሰግናለን። ለሀገራችን የሚጠቅም ሰላምና ሰላም ብቻ ነው። በጦርነት የሚመጣ ትርፍ አይኖርም። ሌላው ከምንመለከተው አንዱና ዋነኛው በምዕራብ ጎጃም ዞን ለበርካታ ወራት ሲያሰለጥናቸው የነበረው አስተማማኝ ፓራ ኮማንዶችን በዛሬው ዕለት ከፍተኛ የመከላከያ አመራሮች በተገኙበት ተመርቋል። በተለይ የመከላከያዎች በቅንጅት በመሆን ከአማራ ክልል ከሚገኘው ሰላምና ጸጥታ ጋር በመቀናጀት ሲያሰለጥናቸው የቆየው ለበርካታ ያክል እነዚህን የሰላም አስከባሪ አካላት በዛሬው ዕለት በደማቅ ሁኔታ አስመርቋ ማለት ነው። ባይዘው እነዚህ የተመረቁት በዚሁ በራሱ በአካባቢው ተመለመሉ፣ በፍቃደኝነት ወደዚህ ሰላምና ጸጥታ የተቀላቀሉ ከዚህ በፊትም አንዳንዶች የፋኖ አመራር ጋር ገብተው የነበሩ ታዳጊ ወጣቶች ናቸው። ለዚህ ደግሞ በዛሬው ዕለት በደማቅ ሁኔታ ተመርቀዋል። አካባቢው ሰላም ለማስጠበቅ ብሎም ደግሞ ርዝራዡን ታጣቂ ለማጽዳት አይነተኛ ሚና እንደሚጫወቱ ከፍተኛ እምነት የተጣለበት ጉዳይ ነው። እንዲሁም የሬጅመንትና የሻምበል አመራሮችም በዛሬው ዕለት አስመርቋ ማለት ነው። የዙ ሬጅመንትና የሻምበል አመራሮች አሰልጥኖ አስመርቋል። 11ኛ እዝ ለአንድ ወር የሬጅመንትና የሻምበል አመራሮች የአቅም ግንባታ ስልጠና በመስጠት በሰርተፊኬት ማስመረቁ ነው የተገለጸው። ይህ እንግዲህ የሞራል እና የአቅም ግንባታ የሆናቸው ዘንድ ለአንድ ወር ሲሰጥ የነበረው ስልጠና በዛሬው ዕለት እንዳጠናቀቁ ነው እየተገለጸ የሚገኘው ማለት ነው። ውድ ቻናል ቤተሰብ ተከታታዮች ይህ ሁሉ ለሀገራችን ሰላምና ሰላም ለማስጠበቅ መሆኑ እየተገለጸ ይገኛል። ሌላኛው መረጃችን ከዚህ ጋር አያይዘን ከምንመለከትበት ዋነኛ በዋግኽምራ ብሔረሰብ አስተዳደር ለረጅም ጊዜ ሲጠቀምበት የነበረውን ሙሉ በሙሉ
ማጽዳት ተችሏል። በዋግምራ ብሔረሰብ አስተዳደር ጋዚብላ ወረዳ የሚገኙ ቀበሌዎች እና በጀግናው የመከላከያ ኃይላችን እንዲሁም በወረዳው ብሔረሰብ አስተዳደርና የጸጥታ አካላት ጋር ነጻ ወጥቷል። ላልኪው ጨምሮ ሌሎች 4 ቀበሌዎች በታጣቂ አካል ስር የነበሩ ሲሆን ከትናንት ጀምሮ በቀበሌዎች ነጻ እየወጡ መሆኑ ተገልጿል። በተለይ በዚህ ቀጠና በዋግምራ ብሔረሰብ አስተዳደርና በጋዚብላ ወረዳ የመከላከያ ሰራዊትና አመራሮች፣ የብሔረሰብ አስተዳደሩ የጸጥታ መዋቅር አመራሮችና የወረዳ አመራሮች በላኪው ከተማ ተገኝተው ተወያይተዋል። ውይይቱም በወቅታዊ አካባቢ ጉዳይ ዙሪያ እንደሆነም ተገልጿል ማለት ነው። ሙሉ በሙሉ ነው በዚህ ቀጠና አሁን ነጻ የወጣው። በዚህም እንግዲህ የአካባቢው የሰላም ጸጥታ አስጠባቂ እና ሚሊሻዎችም ሙሉ በሙሉ በእጃቸው ስር እንደሆነ ነው እየተገለጸ የሚገኘው ማለት ነው። አንድ መረጃ ደግሞ አለ። የኦሮሚያ ክልል የመጀመሪያ ርዕሰ መስተዳድር የነበሩት አቶ ሀሰን አሊ ወደ ሀገራቸው ከ3 10 ዓመታት በኋላ መመለሳቸው ተገልጿል። በዚህም የኦሮሚያ ርዕሰ መስተዳድር ሽመልስ አብዲሳ አቀባበል እንዳደረጉላቸው ነው የተገለጸ። 3 10 ዓመት ከ30 ዓመት በኋላ መሆኑ ነው የተገለጸ የሚገኘው። ለረጅም ዓመት በባዕድ ሀገር ከቆይታ በኋላ እንግዲህ በዛ ትናንትናው ዕለት ማለት ነው ታህሳስ 15 2018 ዓመተ ምህረት ወደ እናት ሀገሩ እንደተመለሰ የሚያመላክት መረጃዎች ወጥቷል። እጅግ ደስ የሚል ጉዳይ ነው። ምንም ብንዞር ዓለምን ብንሽከረከር እንደ እናት ሀገራችን የሚሆን እንደሌለ በግልጽ እንረዳለን። ለዚህ ደግሞ ለሰላም እጦት ሌት ተቀን ምሰሩ እባካችሁ ተቆጠቡ። ለሰላማችን ዘብ እንቁም። ክልላችን ሰላም እናስጠብቅ። በጦርነት የሚመጣ ለውጥ አለመኖሩን ሌሎች ለባዕድ ሀገሮች ፈርስ ከመሆን እንቆጠብ። እንዲሁም ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር የሆነው ኢንጂነር ኃይለማርያም ደሳለኝ እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ የሚሆን ሙሉ ድምፅ ማግኘታቸው እየወጣ ይገኛል። እሱንም እንግዲህ እጅግ ደስ የሚል ጉዳይ ነው። በእጩነት እንደቀረብ እናስታውሳለን። አሁን ደግሞ ሙሉ ድምፅ አግኝቷን የሚል መረጃ ሁሉ እየወጣ ይገኛል። እጅግ ደስ የሚል ጉዳይ ነው። ሁላችን በሰለጠነ መንገድ ሀገራችን ብሎም ክልላችን እናልማ። በጦርነት የሚመጣ ጉዳይ የለም። ሰሞኑን ከተመለከትነው ሌላ መረጃም አለ። በተለይ በአማራ ክልል በህገወጥ መንገድ እንግዲህ ሲጓጓዝ የነበር የኮንትሮባንድ እቃ በኬላ ፍተሻ እንግዲህ መነሻውን ጎንደር አርማጮ አድርጎ ወደ ባህር ዳር ሲያቀና የነበረ ሙሉ በሙሉ በቁጥጥር ስር ውሏን ማለት ነው። በተለይ የተለያዩ እቃዎች ይገኙበታል። ተንቀሳቃሽ ስልኮችም በርካታ ቁሳቁሶች እንዳሉበት የሚገለጽ ነው። ይህ ኮንትሮባንድ እንግዲህ በሚገኘው የኬላ ፍተሻ ሙሉ በሙሉ በቁጥጥር ስር ውሏን። የሰላምና የጸጥታ አካላትን እጅግ እናመሰግናለን። እንግዲህ ለጥፋት ተልእኮም ለህገ ወጥም ብሎም የክልላችን ኢኮኖሚ እናም ደግሞ የክልሉን ያለውን የነጋዴዎች ሁኔታ ህጋዊ ነጋዴዎችን ኔጌቲቭ የሚከት በመሆኑ የኮንትሮባንድ ለዚህ አካላት እንግዲህ ተቀናጅተው የሚሰሩ የጸጥታ አካላትን በእጅጉ እናመሰግናለን። ሙሉ በሙሉ በቁጥጥር ስር ነው የዋለው። ሰላም ለሀገራችን ያድርግ። ጦርነት አይጠቅምም። በትናንትናው ዕለት ታህሳስ 15 2018 ዓ.ም በባህር ዳር ከተማ ቀበሌ 16 ላይ እንግዲህ አንድ ወጣት በግፍ ህይወቱን ነጥቀውታል። አንድ ወጣትን እንግዲህ በማገት በመሳሪያ በታገዘ መልኩ ሲንቀሳቀሱን በተሽከርካሪ መኪና በመከታተል ላይ እያለ እሱ እንግዲህ እንዳይከተላቸው በማለት ነው በተደጋጋሚ በጥይት በመተኮስ ህይወቱን ቀጭተውታል። እንግዲህ ጸጥታ አካላትም እንግዲህ ተከታትለው እነዚህን አጋቾች በመረጃ በመናበብ እንግዲህ እንደሚይዙ ተስፋ እናደርጋለን። መረጃ ያላችሁ ደግሞ በማጋለጥ ከሰላምና ከጸጥታ ጎን እንድንሰለፍ ማሳሰብ እንፈልጋለን። መልካም ምሽት እንዲወላችሁ ከወዲሁ